ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይመንት ነው። እንደተለመደው በማሂ ኢንተርቴይመንት የተለያዩ ዝግጅቶችን ወደ እናንተ ይዘን እንቀርባለን። እናንተም ይህንን ፕሮግራማችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንደዚሁም ደግሞ ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥኑ ላይ አስቀምጡልን። እንግዲህ በዛሬው ፕሮግራሜ ተመልሼ የመጣሁበት አንዱ ትልቁና አብይ ምክንያቴ ከዚህ ቀደም ትዕግስት አየነው በሸገር ኢንፎ ላይ ቀርባ የደረሰባትን ግፍና ሰቆቃ አብራርታ ነበረና በዛ ጉዳይ ላይ አንድ ፕሮግራም ወደ እናንተ አቅርቤ ነበረ። እንግዲህ ይህች ወጣት በ21 ዓመቷ በብዙ ፈተናና መከራ ውስጥ እንዳለፈች አብራርታ ነበረ። እንደዚሁም ደግሞ በፍቅረኛዋ በጩቤ አንገቷን እጇንና ሆዷን በጩቤ ወጋግቶ በፈጣሪ ቸርነት መትረፏን ተመልክተናል። እንግዲህ ይህ ወንጀለኛ ወንጀሉን ከፈጸመ በኋላ ከሷ ጋር አብሮ ይኖር ነበር። ለምንና እንዴት የሚለውንም እንደዚሁ አብራርተን ነበረ። ይህ ወንጀል የተፈጸመው በባህር ዳር ከተማ ሲሆን ወንጀለኛው በሞት አፋፍ ላይ ያለችውን ትዕግስት አየነውን ጉዳት ካደረሰባት በኋላ ወደ ቤተሰቦቹ ርቆ በመሸሸግ በብዙ ትግልና ጉትጎታ ይቅር እንዳለችው በማሳመን ተመልሶ እንዲመጣና አብሯት እንዲኖር ካደረገች በኋላ በጥበብና በዘዴ ለሕግ አሳልፋ ብትሰጠውም የሞት ወንጀል ስላልፈጸመ በውጪ ጉዳዩን መከታተል ይችላል ተብሎ በ30 ሺህ ብር ዋስ ማለት ነው ሊለቀቅ እንደቻለ ተናግራ ነበረ። መላ ሰውነቴን እንዲህ ካደረገኝ በኋላ እኔም እልህ ያዘኝና ይህን ሰው መከታተል ጀመርኩኝ። ዋስትናው ከተከበረለት በኋላ ወደ አዲስ አበባ በመምጣት ምንም እንዳልተፈጠረ ስራ ሰርቶ እየኖረ መሆኑን ከተረዳው በኋላ ህመሜንና ስቃይን ዋጥ አድርጌ ተከትዮ በመምጣት ፍቅራችንን ማደስ እንዳለብን መጎትጎት ጀመርኩኝ ትላለች። ከጉትጎታውን በኋላ እንግዲህ ከእርሱ ጋራ መገናኘት ትጀምራለች ማለት ነው። ቁስሌን ተመልክቶ እንኳን ምንም አልመሰለውም የምትለው ትዕግስት እኔን ባደረሰብኝ ከፍተኛ የአካል ጉዳት ቆሜ መስራት አቅቶኝ ስንከራተት እሱ ግን ኑሮውን ያለምንም ችግር በስራ ላይ ያሳልፋል። በተደጋጋሚ ያስቀጠረኝ ቦታ ላይ ብቁ የሆነ ቁመና ባለመያዜ ስባረር ምንም እንደማላደርግለት ሲገባው ተወኝ፣ ተጣላን ትላለች። ጥሎ ያልጣለኝ ፈጣሪ ግን ጎዳና ላይ ከመውጣት ታደገኝ። ጥሩ ቤት አግኝቼ ያውም በገባሁበት በሁለተኛ ቀን መቆም አቅቶኝ ወድቄ በቃ ጎዳና መግባቴ ነው ስል እንዴት እኛ ወንድሞችሽ እያለን ይህን ታስቢያለሽ? በማለት እንደ እህታቸው ሳይጠየፉኝ ከታዋቂ ሰዎች ጋር በማገናኘት የሕክምናና የፍርድ ቤት ማስረጃ እንድታመጣ ብር አዋጥተው በመስጠት ተባበሯት። ትዕግስት ይህ ሁሉ ሲሆን ይህንን ፍቅረኛዬን ከዓይኔም ከስልኬም አርቄው አላውቅም ትላለች። ማስረጃዬን እንዳያሸሽብኝ ብርቱ ጥረት አድርጌ ስወጣም ስመለስም እንደ መሸጋገሪያ እየተጠቀምኩት አብሬህ ነኝ እያልኩት ብዙ ቆየሁኝ። የማታ የማታ የባለውለታዎቼም ሸክም መሆን እኔኑ አሳቀቀኝና ወደ ጓደኛዬ ብዬ ጎዳና ገባው። ጎዳናም ሆኜ እሱን እንዴት ማስያዝ እንዳለብኝ አይዞሽ ካሉኝ ወንድሞቼም ሆነ ከፖሊሶች ጋር የማያቋርጥ ጥያቄ ነበረኝ። እሱ በአማረ አልጋ ሲተኛ እኔ ማደሪያ አጥቼ ከአንዱ በራፍ ወደ አንዱ እየተሽለኮሎክ አድር ነበረ። ጎዳና ማደሬን ያውቃል። ሲፈልገኝ አልጋ ያዥ ይለኛል። እኔም እሱ እንደሚፈልገው እሆንለት ነበር። ከዛ ሁሉ ነገር በኋላ እንኳን መደብደቡን አላቆመም። በስተመጨረሻም የሄድኩባቸው የአዲስ አበባ ፖሊስ ጣቢያዎች ጉዳቴን ሳሳያቸው ደነገጡልኝ፣ አዘኑልኝ። የት ነው ያለው ሲሉኝም እኔው ጋ ነው የሚል ምላሽ ስሰጥ ለሁሉም ግራ ነበር። ነገር ግን ለአብሮነቴ ምክንያት ነበረኝ በማለት ታስረዳለች። በድንገት ሰው ሊያስፈታ የመጣ አንድ ታዋቂ በድንጋጤ ያስፈታውን ሰው በቆመበት ትቶት በመሄድ
በዚያች ቀን ይህን ሰው በቁጥጥር ስር እንዲውል የተቻለውን አብሯት አደረገ። ትዕግስት አየነው በቀን የካቲት 12 ቀን 2018 ዓመተ ምህረት ከቀኑ 12 ሰዓት አካባቢ በቦሌ ክፍለ ከተማ ወረዳ 14 ገርጂ ዱባይ ሞል አካባቢ ጥቃት ያደረሰባትን ፍቅረኛዋን ናትናኤል ጫኔ በቁጥጥር ስር እንዲውል አድርገዋለች። እዚሁ ሚዲያ ላይ ብዙ ዋጋ ከፍዬ ከቁስሌ ጋር እየታገልኩኝ ካስያዝኩት በኋላ በ30 ሺህ ብር ዋስ ተፈቷል። ዛሬም ስጋት አለኝ። ከ24 ሰዓት በላይ እኛ ጋር መቆየት ስለማይችል የአማራ ክልል ፖሊስ ኮሚሽን ተላልፎ እንዲሰጥ ካልጠየቀ ልንፈታው እንችላለን መባሏን በመግለጽ ከዚህ በኋላ ቢለቀቅ ሊገላት እንደሚችል ስጋቷን ገልጻ ነበር። ነገር ግን የአዲስ አበባ ፖሊስ ጠቅላይ መምሪያ ለአማራ ፖሊስ ዋና ጠቅላይ መምሪያ ያስረከበው መሆኑ ታውቋል። የ21 ዓመቷ ትዕግስት ከዕድሜዋ በላይ ያሳየችውን ድንቅ ተግባር በብዙዎች አድናቆትን አግኝታለች። በስተመጨረሻም የግል ተበዳይ የሆነችው ትዕግስት አየነው የመግደል ሙከራ ፈጽሞ የተሰወረውን ተጠርጣሪ በቁጥጥር ስር አውሎ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአማራ ብሔራዊ ክልላዊ መንግስት ባህር ዳር ትዕግስት አየነው የተባለችውን ወጣት ላይ የመግደል ሙከራ በመፈጸም ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋ ናትናኤል ጫኔ በቦሌ ክፍለ ከተማ በቁጥጥር ስር ሊውል ችሏል ይላል ተከሳሹ። ከዚህ ቀደም በፍቅረኛው ላይ ወንጀሉን ፈጽሞ በሌለበት የባህር ዳር አካባቢው ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓመተ ምህረት በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ የወሰነበት ሲሆን ተፈላጊው ወደ አዲስ አበባ በመምጣት ተሰውሮ መቆየቱን ፖሊስ አረጋግጧል። ፖሊስ በተፈላጊው ላይ የወጣበትን የፍርድ ቤት የመያዣ ትዕዛዝ መሰረት በማድረግ ባደረገው ብርቱ ክትትል ተጠርጣሪው ሊያዝ ችሏል ይላል። እንግዲህ ትዕግስት አየነው ያንን ሁሉ ያሳለፈችውን መከራ ያንን ሁሉ ያሳለፈችውን ስቃይ ዛሬ ላይ በቃሽ የተባለች ይመስላል። ይህች ሴት በ21 ዓመቷ የሚገርም ትዕግስት፣ የሚገርም ጥበብ፣ የሚገርም ስለላ በመስራት ይህንን ሰው በቁጥጥር ስር እንዲውል አድርጋለች። በእውነቱ እጅግ በጣም ጀግና ብለናታል። እውነት ግን ይህንን ነገር ያደረገችው እቺ የ21 ዓመት ወጣት ናት። የሚደንቅ ነው። እኛ እጅግ በጣም አድንቀናታል። እንግዲህ ፖሊሶችም ይህንን ጥረቷ እና ይህንን ብቃቷን በመመልከት እነሱ ምን ማድረግ እንዳለባቸው የቤት ስራ የሆነላቸው ይመስለናል። እንግዲህ ይህች ወጣት ከስጋት ነፃ ሆና በመልካም የኑሮ ሁኔታ ውስጥ ትኖር ዘንድ እጅግ በጣም ከፍተኛ ምኞት አለን። እንግዲህ የተለያዩ አካላት ሲረዷት ነበረ። ለነሱም ምስጋናችን የላቀ ነው። ትዕግስት ብርቱ፣ ጠንካራ፣ ጀግኒት ብለናታል። ሌሎቻችንስ የትኛው መስመር ላይ ነን? ማንም ሰው ሊደግፈን ሊያግዘን ካልቻለ እኛ በምን መልኩ እራሳችንን ማገዝ መቻል አለብን? ይህች ሴት ጎዳና ላይ ቁጭ ብላ በዳይዋን ገዳይዋን ለማስያዝ የከፈለችው ዋጋ እጅግ በጣም የሚገርም ነው። ሁላችንም ለዚች ሴት አለንልሽ ልንላት ይገባል። የዚህ የፍቅረኛዋም ጉዳይ መጨረሻው ሊታወቅ ይገባል። ነፍስ የማጥፋትን ያህል ወንጀል የሰራ ሰው በ8 ዓመት እስራት መቀጣት በቂ ነው ብለን አናምንም። ምክንያቱም ፍትህ የሚያስፈልገው ነገ ሌሎችም በዚህ ጉዳይ ላይ እንዳይቀጥሉበት ለካ ለዚህኛው ይህን ያህል ቅጣት አለው የሚል በቂ የሆነ ማስተማሪያ እንዲያገኙበት ነው። ስለዚህ ይሄ ጉዳይ
ድጋሚ ሊታይ ይገባል። በተጨማሪም ደግሞ ለትዕግስት አየነው ከዚህ በኋላ ይሄ ሰው ስጋት ሊሆን አይገባም። ምክንያቱም በጥርጣሬ ራሷን መጉዳት የለባትም። ምክንያቱም የያዘችው ጉዳት፣ የያዘችው መከራ፣ የያዘችው ቁስል ከበቂ በላይ ፈትኗታል። ስለዚህ ከዚህ በኋላ ተጨማሪ ፈተናና ተጨማሪ ስቃይ ልናስቀምጥባት አይገባም። የዛሬ ዝግጅታችንን በዚያ በቃን። ውድ አድማጭ ተመልካቾቼ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ያላችሁን ሀሳብ አስተያየትም በሀሳብ መስጫ ሳጥን ላይ እንድታስቀምጡልን እየጠየቅን የዛሬ ፕሮግራማችንን በዚያ በቃን። በሌላ ፕሮግራም እስከምንገናኝ ድረስ በሰላም ቆዩ።